እኔ ጎንደርነት የሚከለክለኝ የለም። ዋ ስወትሽት ማ እኔ ኤልሻዳይ ተናገረ። ኤልሻዳይ አልወዳትም። እኔ በታየው ነው የምወደው። ትሰማላችሁ እናንተ? እውነት ነው። እንደዚህ አይነት ሰውን ቦታ አትስጡ፣ አቴንሽን አትስጧቸው። ለማባረር እንደዛ ለማባረር እንጂ አቴንሽን ሰጣችሁ አማራንም ኦሮሞንም ተጋሩንም ሌላውንም ማስነካት የለባችሁ። ኢትዮጵያዊ ልቡ የዋ ነው። ማንም መጥቶ እቃ ተጫውቶበት ይሄዳል። በተለይ አማራ ጌታ ማንም መጥቶ የሚጫወትበት ህዝብ ነው። ሶሻል ሚዲያ ላይ ማንም መጥቶ ተደብሮበት ይሄዳል። ያ አይነቃ። የኦሮሞ ልጆች አያስጠጉም። የደቡብ ልጅ ማንም አይሸውደውም፣ አያስጠጋም። እንዲሁም ተጋሩ ምንም አይሸወዱም በዛ አይነት ነገር። አማራው ግን የሆነ የጎንደር ወይ የጎጃም ነገር ከፍተ እስክታበልለት ወይኔ ይለያሉ ምናምን ብለው አማራዎች ይሸወዳሉ። አብዛኛው የሚሸወደ አማራ ልጅ፣ እሷን የሚያጨበጭብላት የአማራ ልጆች ናቸው። በጣም የሚያስጠቃው በጎንደሬ ስም የመጡ ናቸው የሚያስጠቁት። ሁልጊዜ የሚያስጠቁት እነሱ ናቸው። በጎንደር ስም ማንም ይሸቀላል። ጎንደር የመደበሪያ ስም ነው። ጌታ ማንም መጥቶ ጎንደሬ ነኝ ብሎ መጫወት ይችላል። መጨማለቅ ይችላል። ጎንደር ራሳችሁን አስከብሩ። ማንም እየመጣ ሲጫወትባችሁ ቦታ አትስጡ። ለጥቅሙ እንጂ ጎንደሬ ለጥቅማቸው እንጂ እናንተን ወደው አይደለም። እናንተ አንድ ዘፈን ሲከፈትላችሁ መጨፈር ነው። ለዛ ነው በቃ መሾጃው ናቸው። ያ እውነቴ በቃ ተሸውዳችኋል። ብዙ ጊዜ የምትሸወዱ በዛ ነው። እና አብዛኛው ልቦናችሁን ያውቀዋል። እየረገጧቸው ሚኪ የሚባለው የሻርክ ትራፊው ይረግጣቸውና የአማራ ልጆች ገብተው ቁጭ። የትኛው ኦሮሞ ልጅ ነው ቁጭ ብሎ የሚወያየው? የትኛው የደቡብ ልጅ ነው ቁጭ ብሎ ከሻርክ ትራፊ ጋር ያዡን ልቀቁኝ የሚባባለው? ከሰደበው ከአንቋሸሸው ጋር አማራ ብቻ። እና ያሳዝነኛል፣ ጌታን ያሳዝነኛል በጣም። በአማራ ላይ ይጫወቱበታል። እና አስተካክሉ። እውነቴን ነው። የጎንደር ልጆች ነቃ በሉ። እውነተኛ ጎንደሬዎች በጣም ጥቂት ነው ያሉት። ብዙ የውሸት ጎንደሬ ነው። ብዙ አብዛኛው የውሸት ምኑንም ጎንደርን አይተውት እንኳን አያውቅም። እንኳን ጎንደሬ ሊሆን ውሸታሞች ናቸው። ግን የዋ ህዝብ መሆኑን ስለሚያውቁ ይጫወቱበታል እየመጡ። እና ያሳዝነኛል። በጣም ነው የሚያሳዝነኝ። ስለዚህ አሁንም እኔ አንድ ቀን ጎንደሬ ነኝ ገለመሌ ብዬ አላውቅም። አንድ ቀን this is a problem። ያሳዝኑኛል በጣም። ማንም ቲክታክ ላይ መጥቶ ጎንደሬ ብሎ ያልፈመሰ የለም። ምንድን ነው የምትማሩት? ምንድን ነው ጥቅሙ? ተግባባን? ጥቅሙ ምንድን ነው? እኔ አሁን ጌም ስትጫወቱ የአማራ ልጆች ፖለቲካ ስለለያያችሁ አማራን ወክላችሁ ጌም አትጫወቱ። ማናችሁም ሌላ ብሔርን አታሸንፉ። ኤክሰፕት ተጋሩ። ትግራይም ከሎዛ በስተቀር ሎዛ ታሸንፋለች። ለምን? ኦሮሞዎቹ ስለሚያግዟት። ከዛ ውጪ ግን አማራ ብሎ ገብቶ የሚያሸንፍ አታመጣም። ሶሻል ሚዲያ ላይ ለምን? አንድነት የለም። ፖለቲካንና መከበር የሚባል ነገር ኮምፕሊትሊ አብረው አያዩትም። ቢኒሻይ አያዩትም። ችግሩ ያ ነው። ፖለቲካውን ለጊዜው እናስቀምጥና ወደ ጎን ጌሙን አንድ ላይ በህብረት አማራነታችንን እናስከብር የሚል አስተሳሰብ የለም። ስለዚህ ማንም እየመጣ ጌም ይጫወታል፣ ተረግጦ ይሄዳል። አያስተውልም። በጎጥ ተከፋፍለ አይደለም 4 ኪሎ
የራስ ቤት ይናፍቃል። ጎንደር ከጎጃም መሄድ እንዳትችል ያደርጉታል። የምናየው ነገር ስለሆነ ነው። እውነቴን ነው። ጎንደር ከጎጃም ጎጃም ከወሎ አብረ መሄድ መተላለፍ ያቅታል። ነገር በጣም አደገኛ ነው አካሄዳችሁ። ብትፋቀሩ ደስታዬን አልችልም። ብትፋቀሩ አንድ ብትሆኑ አይዲያችሁ ቢቀራረብ ደስ ይለኛል። ያ በስልጣን ጥማት የሰከራችሁ ናቸው። ምንም አንድ ቁም ነገር አትሰው። አብይ ሳይነካ ብልጽግና ሳይነካ ራስህ በስልጣን ተፋጅተህ ታልቃለህ። የሚያሳዝነኝ እሱ እርስ በራስ ምንም ሌላ ሰው መግባት አያስፈልግም። ለአማራ ጉዳይ ሌላ ሰው መግባት አያስፈልግም። ራሱ ተባልቶ ያልቃል። ራሱ ምንም ሌላ ሰው መጨመር የለበትም። ጌታ ምስክሬ። አማራ የሚዋደደው ዘፈኑ ላይ ብቻ ነው። ከዘፈኑ ውጭ አንድ ላይ የሚሰራበት መድረኮች በፍጹም የሉም። አምጣ ሶሻል ሚዲያ ላይ የሚስማሙት። ሞጣ ከቤተልሔም ጋር ይስማማል። ቤተልሔም ከዘመድኩን ጋር ትስማማለች። ዘመድኩን ማንን ጥራ ከነ ዋና አማራ ጋር ይስማማል። ዋና አማራ አንድ የሚስማማ ሶሻል ሚዲያ ላይ አምጣልኝ። መሬትም እንደዛው ነው፣ አይስማም። ከፈሳቸው የተጣሉ ናቸው ሁሉም ፈስ በፈስ። ያሳዝነኛል። ህዝቡ ግን ህዝቡ ምን ያደርጋል? ያሳዝናል። ለምን? ህዝቡ መኖር ይፈልጋል። አብሮ ከኢትዮጵያውያን ጋር መኖር ይፈልጋል። አማራነቱም በአንድነት ይፈልገዋል። እዚህ ላይ ብታይ የጎጃሟ ቀበጥ የጎንደሯ እምዬ ጎንደር እምዬ ወሎ የምትል ነው ያለችው። ያ እንደሚከፋፍል እንኳን አያውቁ እንደሚከፋፍል እንኳን ሀሳብ የላቸው። ምንም አይነት ጭንቅላት የላቸው። እና እባካችሁ ጌም ስትጫወቱ ፎክራችሁ አፈር ከድሜ ስለምትገጡ አማራን ስለምታዋርዱ እኔ በአማራ ስም በሀገር ስም ጌም መጫወት እንትን አይልም። እኔ አሁን ምናልባት ያሸንፋል ብዬ የማስበው ራቼ ኤርትራውያን ሊያሸንፋት ይችላል። ምናልባት ለብቻው ኦሮሞን ብቻ ሪፕሬዘንት አድርጎ ራቼ አይ ቲንክ የኤርትራውያን ሴት ሊያሸንፍ ይችላል ራቼ። ምክንያቱም ድፍን ኦሮሞ ስለሚወደው ተሳዳቢም ልጅ አይደለም። የኦሮሞን ባህል በትልቁ ከፍ ያደረገ ልጅ ነው። ራኬ ቢጫወት ከኤርትራውያኗ ጋር ሴት ጋር አብሶሉትሊ ሊያሸንፍ ይችላል። ከዚህ በፊት አሸንፏታል። አዎ ደግሞም ያሸንፋል። ራቼ ብቻ። ከራቼ ውጪ ኤርትራውያኖችን የሚያሸንፋል የለም። እሱ ግልጽ አሸንፏል። ከዚህ በፊት ደግሞም ያሸንፋታል። ታፕ ኮፒ ሊንክ እያደረጋችሁ እኔ ሀቅ ነው የምነግራችሁ። በአማራ ስም የተለጠፉ ብዙ ሰዎች አሉ። ብዙ አማራን ለማዋረድ፣ አማራን ቻፓ ለመብላት፣ አማራን ለማታለል፣ አንድነት ላይ አንድ ሰው መጥቶ ተታረቁ የሚል የለም። ዚዝ ኖባዲ። አማራ ለአማራ ፖለቲካ ላይ እያንዳንዱን ሶሻል ሚዲያ ላይ ያሉትን እነ አማራ ኪላ ከነ ሞጣ ጋር ጸበኛ ናቸው። ከነ ቤቴልሔም ቅዳሜ ገበያ ጸበኛ ናቸው። ከነ ዘመድኩን ጸበኛ ናቸው። ማንንም ማምጣው የአማራ ሆኖ አንድ ላይ ፖለቲካ የሚሰራ አታመጣ። ኖበዲ ከጉቶ ጋር ጸበኛ ናቸው። ማንም አይስማማ። እኔ ያሳዝነኛል። አሰብ ቲቪ ማንም አይስማማ። መስማማት መጀመሪያ መስራት አለብህ። እኔ የአማራ አንድነትን ፈልገዋል። እኔ ብቻ ሳልሆን ኢትዮጵያውያን ይፈልጉታል። አማራ አንድነቱን አንድ ላይ በባህሉ በምኑ አሸብርቆ በፖለቲካውም አንድ ሲሆን ክብር አብሮ ይመጣል። እንዴ ዘመድኩን ኦሮሞ ቢሆንስ ንጉሳቸው አይደል እንዴ? ንጉሳቸው አይደል? ምንም ብልጽግና መጨመር የለበትም። አማራ ከአማራ ለማጣላት ምንም ብልጽግና ምንም መምጣት የለበትም። ሶሻል ሚዲያ ላይ ገብታችሁ ሲረጋገጡ የሚውሉት አማራ ለአማራ። ብልጽግና መጨመር የለበትም። ቁጭ ብሎ ማየት ብቻ ነው ብልጽግና።
ብልጽግና ምንም ስለ አማራ ማውራት የለበትም። ምን ሊያደርግለት? እርስ በራስ ሲዋቀጥል ይውላል። ኦሮሞ አየው መጀመሪያ ተነጣጥሎ ነበር። ወዲያው ሰብሰብ ባለና 4 ኪሎ ይሻለናል ቶቶ ሌላ ይደርሳል ብለው ተውት። ሌላውን አጀንዳ በሙሉ ኦሮሞ ትቶታል። በሙሉ ሌላውን አጀንዳ ኦሮሞ ትቶታል። ከ4 ኪሎ ወጠንማ እንደገና ሌላ ጭቅጭቅ ኖ 4 ኪሎ እንቀመጥ። ከዛ በኋላ የተበላሸው ፊክስ እናደርጋለን የራሳችንን ችግር። 4 ኪሎን ሰጠን ግን የማይታሰብ ነገር ነው ብለው ሁሉ ነገር ተዉት። የአማራ ውስጥ ወደፊት በዚሁ ከቀጠለ ጌታ ምስክሬ ነው የምለው የአማራ ልጆች ከጎጃም ጎንደር መሄድ ያቅታል። ከጎንደር ወሎ መሄድ አትችሉም። በዚሁ ከቀጠለ አሁን በሚሰራው ሴራ እኔ በደፈናው ነው የምነግርህ። በውስጥ በዲቴል ያሉት ለመገዳደል ነው የሚፈልጉት። መሬት ላይ ያሉት መሪዎች የአማራ መሪዎች በሙሉ ጎጃም ከጎንደር ጎንደር ከወሎ ወሎ ከሸዋ መገዳደል ነው የሚፈልጉት። መገዳደል ዋሻው ስቲዮኒ ማኛ ዋሽታል የሚል አንድ ሰው ይግባ። መገዳደል የሚፈልጉ ሰዎች ናቸው። እርስ በራስ ያልተስማማ ሀገር ልምራ እያልክ ስታስቡ በጣም ነው ታሳዝኑኝ። እርስ በራስ የማይስማማ ነገ ከጎጃም ወሎ መሄድ ይናፍቃል። በዚህ አካሄዳቸው ከጎንደር ወሎ መሄድ ይናፍቃል። ከሸዋ ወሎ መሄድ ይናፍቃል። እንዲሁም ወደ ሌላው በዚህ አካሄዳችሁ እጅግ በሚያሳፍር ሁኔታ አማራን እያዋርዳችሁ ነው። አንደኛ ለምን መሰላችሁ እንደዛ የሆነው? መሀይም ይበዛል። የጦር መሪ የምትሏቸው ምን የምትሏቸው ምን የመሳሰሉ መሀይም ናቸው። አንድ እንኳን ካርታ ማንበብ የሚችል የለበትም። አንድ ለአማራው እየጠቀሙ ሳይሆን አማራን እያስረከቡ ነው። በሆይ ሆታ ይወዳሉ። እና የሚያሳዝነኝ ማንም እየተነሳ ፍየል ጠባቂ ጌም ተጫውቶ አማራ ይሰደባል። ማንም ፍየል ጠባቂ ይመጣል፣ ጌም ይጫወታል ከኦሮሞቹ ጋር እሽት አድርገውት እንዳይነሳ እንዳይሞት አድርገው ቅጥቅጥ አድርጋ ያስወጡታል። ቅጥቅጥቅጥቅጥ ሽባ አድርገው ፍየል ጠባቂ አስገብቶ ከአማራ ጋር በአማራ ስም ጌም ይጫወታል። ይሄ ነው ባዶ የሚከተው። የኔዎቹ ታፕታፕ ኮፒ ሊንክ እያደረጋችሁ የአማራ ፖለቲካ በእኛ ጊዜ ቀረ። ሆዳሞች ከመጡ በኋላ ምን ሊያደርግልን ብለን ወጣን። ምድረ ሆዳም ሲመጣ ተባለ ራስ። በእኛ ጊዜ እነ ጀዋርን ዲሲ ድረስ ሄደን ነው ስናንበጫበጭ የነበረው። ብቃት ያ ነው። ዲሲ ድረስ እናት ወልዳለች ብለን የእኛ ጊዜ ጀግና ልብ ያለው የተደበቀ ሳይሆን ከልቡ ማንነቱን የሚወድ ነበር የነበረው። አሁን ያለው በጭባጫ የማይረቡ ሰዎች ናቸው። ምንም ከግል ጥቅማቸው በስተቀር ሌላ የሚያደርጉን ነገር የለም። እና ነጋዴ ይበዛል። እኛ 1 ብር በአማራ አልሰራንም። 1 74 ሳንቲም አላደረግም። አሁን ሲነገድበት ነው የሚውለው። ስለዚህ የአማራ ልጆች አስተውሉ ነው የምለው። እውነቴን ነው የምለው፣ አስተውሉ። ማንም እየመጣ በስማቸው አይነግድ፣ ጥቅም የለው። እውቀት የሌለው አያውራ። በአማራ ጉዳይ እውቀት የሌለው ሰው አታስገቡ። አንድነቱን እየሸረሸራችሁ ባዶ ከታችሁታል። በአማራ አንድነት የለም፣ ማንም ያውቀዋል። ስለዚህ ዛሬ ባየሁት መማሪያ ሆናችሁ እስቲ ዛሬ ሰይድ ወረባቦን ሬሳውን አውጥተው ላኩልን። ሲደነፋ ነበር። ያዙ ይልቀቁኝ ምን ሲል ነበር? ኦሮሞ ማን ልበልህ? ከኦሮሞ
ከጂጂ በስተቀር ማናቸውም ቢጫወቱ አማራን ያሸንፋሉ። ጂጂና እንቁርቲ በስተቀር ከጂጂና ከእንቁርቲ በስተቀር ማናቸውም ጌመሮች የኦሮሞ ጌመር መጥቶ አማራን ቅጥቅጥ አድርጎ ነው የሚወጣው። ለምን? አማራ አንድ አይደለም፣ አንድ አይደለም። እኔን እንዳያችሁ አቅሜን ስለማቅ ጂጂን የገጠምኩት ከኦሮሞ ሬሷን 2 ያውጥቼ ላኳት። አቅሜን አውቃለሁ። አማራንም ወክዬ አይደለም የተጫወትኩት፣ እኔ በማኛነቴ ነው የተጫወትኩት። ጂጂን ሬሷን አውጥቼ ላጥ። እንዲያው አዝነውላት የኔ ጊፍተሮች ሄደው ነው የሰጧት። ጌታ የኔ ጊፍተሮች ሄደው ለጂጂ ሰጧት። አይዞሽ ብለው አጽናንተው መጡ። በቃ ደን። ስለዚህ አቅማችሁን ወቁ። ከኦሮሞ ልጆች ጋር ከኤርትራውያን ጋር ጌም አትጫወቱ። የአማራ ልጆች መሳቂያ ነው የምትሆኑት። የምትችሏት ሎዛንም እንዳጨምሩ፣ ሎዛ እንዳትመጣ። ምክንያቱም ሎዛ ኦሮሞዎች ስለሚወዷት ጊፍት ይሰጧል። መጫወት ያለባችሁ እናንተ ከዜዶ ዜዶ ሂጅበት። የአማራ ልጆች ጌም ማዘጋጀት ያለባችሁ በቃ ከዜዶ ሂጅበት ብቻ ጋር፣ ሌላ ከማንም ጋር ጌም እንዳትጫወቱ። አንድነት ስለሌለ ደሳ አንድነት ስለሌለ ነው፣ ሌላ አይደለም። ከዜዶ ሂጅበት ውጪ በፍጹም ከሌላ ጋር መጫወት አትችሉ። ዜዶ ሂጅበት። ያንን ነው የምለው። እና ፕሊዝ ህዝቡ ምስኪን ነው። የአማራ ህዝብ የሚበላው መሽቁቁ ነው እንጂ ህዝቡ እግዚአብሔር ምስክሬ እንደ አማራ ህዝብ መሬት ህዝብ የለም። ለዚህም ነው በየቦታው ላይ ሲኖር ተከብሮ ተወዶ ትዳር መስርቶ አንቱ ተብሎ የሚኖረው ህዝቡ መሬት ስለሆነ ነው የአማራ ህዝብ። ሌሎቹ እዚህ ላይ የሚመጡት የአገር ፍየል ጠባቂና አዝማሪ ነው የአማራ ፖለቲከኛ እንደምታውቁት። ከፍየል ጠባቂና ከእንትን አያልፍ እና በጣም በሚያሳዝን ሁኔታ አማራን ያዋርዳሉ። ፍየል ጠባቂ ተጽዕኖ ፈጣሪ ተብሎ ለአማራ ሲመጣ ማየትን የሚያሸማቅ ነገር የለም። በእውነት ፍየል ጠባቂን ለአማራ ትልቅ ተጽዕኖ ፈጣሪ ብለው አምጥተው ተሸልሎ ኧረ እኔ አገሬ ልጅ እኔ አማራውን ፋኖ ብሎ ከበጣጥሮ ሬሳውን አውጥተው ላኩት። በእውነቱ እርግጥግጥግጥ አድርገውት ሬሳውን አውጥተው ላኩት። እኔ ምን እንደሚሻላችኋል? መቼ ነው የምትማሩት? አይ ነው ጊፍት መሰብሰቡ ጥሩ ነው። አማራ ሙሉ 50 ሚሊዮን እየተሰደበ ጊፍት ብትሰበስብ ምን ትርጉም አለው? እውነቴን ተግባባል። እውነቴን ነው የምለው። ምን ትርጉም አለው? ምንድን ነው ትርጉሙ? ለአማራ የሚጠቅመው ተሳዳቢን ነው የምታነግሱት፣ ባለጌን ነው የምታነግሱት፣ ባለጌን ነው ትልቅ የምታደርጉት። የአማራ ልጆች ምንድን ነው ጥቅሙ? ባለጌ ነው። ሀገርን አያውክር፣ ብሔርን አያውክር። ባለጌን ማባረር ነው ያለብን። አጠገብ እንዳትደርስ ብለህ ባለጌን ማባረር በቃ ታባረዋለህ። ባለጌ ታስከብራለህ ማንነትን። ይልጣ ዝም ብለህ አዳምጥ ነው ማለት ያለብህ። ባለጌን ተሸክመ መጥተህ አማራን አስከበርኩ ሶሻል ሚዲያ በምን ጌም ተጫወት። ሬሳ ነው የሚወጣው። ጌም ተጫወት። አማራ እንዳዋረዳችሁ እና እንደው የአማራን ህዝብ በመሀይምና በፍየል ጠባቂ ባይነዳ፣ በአዝማሪ ባይነዳ፣ ስንት የተማረ ስንት ዶክተር፣ ፕሮፌሰር፣ ፖለቲካል ሳይንስ ያለው የአማራ ልጆች እያሉ በማንም በማይረቡ ሰዎች አማራ ባይሰደብ ደስ ይለኛል። እንደገና ሌላውንም አምጥተዋል።
የአማራና የኦሮሞ ጌም እያለ ኦሮሞ ጥብሱ ነው። ማሸነፍ ደስታው ነው። ማሸነፍ ደስታው ነው። ኦሮሞ ይመጣልሃል። በእውነት እውነቴን ነው የምለው። ኦሮሞን የሚሰድብ ትግሬን የሚሰድብ ለነሱ ጀግናቸው፣ ጥቅም የለው። ባለጌን የሚያነግዝ ፎቶ እንኳን የላቸው። ጀግና ስትሉ ሼመኞች እንኳን አይደላችሁ። ሼም እንኳን የላችሁ። በፎቶ እንኳን የማይታወቁ ሰዎች ጀግና አድርጋችሁ መዛት ብዬ ማለት ርያ አይነፋም በጌታ እና እንደው እኔ ህዝቡ አንድ ላይ ይስራ። የአማራ ልጅ እባካችሁ ከነ ችግራችሁ አንድነታችሁ ያድናችኋል። ከነ ችግራችሁ አንድነታችሁ ያድናችኋል። እግዚአብሔር ምስክሬ ነው የምላችሁ። ከነ ችግራችሁ ሆድን ቻል። ለምን ሲባል ለምጣዷ ስትባል አይጧ ትለፍ ይባላል። ለምጣዷ ሲባል አይጧ ትለፍ። ያንን እንኳን የማይገባችሁ ናቸው አብዛኛዎቹ። እና ሌላው በአማራ ስም ጌም አስቁሙ። የአማራ ልጆች በየጊዜው አትዋረዱ። አማራነት ክብር እንጂ ውርደት አይደለም። ስለዚህ በየጊዜው በአማራ ስም ገብተው የሚያስረግጡት አማራን የሚያዋርዱት አማራ ለፍየል ጠባቂ አይሰጥም። ያማል እንዴ ምን ስለሆንክ እና እባካችሁ አማራን አታሰድቡ። ልጁ ምን አለ? እኔ እኮ አልፎክርም አለው። አጠገቡ ቁጭ ብሎ እኔ የተጨማቀቁ በዛ ነው። አልፎክርም ሲል ሳይ ገባኝ። በቃ ነገሩ ተበልቷል። ተዘጋጅተዋል፣ ተነጋግረዋል። በስነ ስርዓት ይመጣል። እኔ አልፎክርም ቁጭ ያሉ ያኛ አራሳ ያለው እያለ ገባ እያለ ገባ። ሰይድ ወረባቡ ወሰዱና ባዶ አይሰራም። ተው፣ አይጠቅምም። ባዶ ሽለላ አይጠቅምም። አንድነት ላይ አማራ ምድርም ላይ ሶሻል ሚዲያ ላይ ስሩ። አንዳችሁም አትስማሙ። የሚታይ ነገርን መሸፈን አይቻልም። አንዳችሁ አትስማሙም። ሶሻል ሚዲያ ላይ አንዳችሁ ነገርኳችሁ። ከቅድም ጀምሮ ሞጣ፣ ቅዳሜ ገበያ፣ ዋና አማራ፣ ዘረ ማን ነው ዘመድኩን ነቀለ፣ ሌላውንም አምጣ። አንዳችሁ አትስማሙ። አምጣ። አማራ ሆኖ ተስማምቶ ሀሳብ የሚሰጥ ወፍ። ስለዚህ አንድ በዓለም ናችሁበት የሚፈጠር ውጤት አንድ ይሆናል ብላ አታስብ። ውጤት የለው። ያው ዩሪንም አጠፋችሁት አይደል? ዩሪ በቪዲዮ አይታይ። የእኛ ጀግና ዩሪ ጀግናችን ነው። ዩሪ አንበሳችን ነው። እንደ ዩሪ የምንወደው የለም። ዩሪን አትናገሩ። ሊደር ልናደርገው ስለፈለግን ነው የደበቅነው። ዩሪ ውሪ። እኔ ውሪ ነበር ምለው። ለምን አውቃለሁ? የተደባቂ መጨረሻው ሌላ ነው። አጀንዳው የሚደበቅ ሰውና የዚህ ደጋፊ ነኝ የሚል መጨረሻው ምንድን ነው? መዋረድ ነው። ብራችሁን ቡጥቡጥ አርጎ በልቶ ላጥ። አታውቁትማ። ምን ታመጣላችሁ? ውሪን አያችሁታል። ነገ ታያለ። ሌላ ነገም ይመጣል። በልቷችሁ እኔ እኮ እንደዚህ ዘር ነኝ ይላል። ለማታዩት ሰው ሽንጥ ገትራችሁ የምትሳደቡ ሰዎች ትደንቁኛላችሁ። ለማታውቁት ሰው እንደ ፍቅር ሲዝም ተሸፍኖ የሚሄድ አሁን ኬንያ ከገባ ነው ፍቅር ሲዝም የተወው እንጂ እንደ ፍቅር ሲዝም ተሸፍኖ መንገድ ላይ የሚሄድ ሰው ጀግና እያላችሁ በኋላ ማልቀሳችሁም አይቀርም። የስድብ ጀግንነት የትም አያደርስም። ስለዚህ አሁንም በአንድነት ላይ የአማራ ልጆች ስሩ። የአማራ አንድነትን አትነጣጥሉ።
ጎጃም፣ ጎንደር፣ ወሎ፣ ሸዋ አትባባሉ። አንድ ላይ ሁሉም አንድ ነው፣ ሁሉም አንድ ነው በሚለው ተነስታችሁ የሚነጣጥሉትን ውጣ ከዚህ እያላችሁ እያስወጣችሁ አንድ ላይ ስሩ። አንድነት መቼም ማንንም ሲጎዳ አይቻላል። አንድ ስትሆኑ ትከበራላችሁ። ይሄ የምትባሉት በሙሉ አማራ ስላልሆኑ እያንዳንዱ አማራ ስላልሆኑ እንጂ ምን ያናደኛል? አንዱ አማራ ለአማራ ቢያግዝ ስለ አማራ ቢያወራ ለምንድን ነው የምናደደው? ስላልሆኑ ነው እርስ በራስ የሚበጫጨቁት። ወይ በሚስት አይደሉም፣ ወይ ግማሽ አማራ ናቸው። ሙሉ አማራነት ስለሌለ አይሞቀው አይበርደው። የራሱን ሀሳብ ሰጥቶ ሰቡን ከፋፍሎ ላጥ ብሎ ይሄዳል። ያ ማንነት አማራ ጋር በጣም አለ። ስለዚህ ይሄ የሚጠቅም አይደለም። ስለዚህ አማራ ልጆች ያንን አስተካክሉ ነው የምለው። በጣም አድርጋችሁ አስተካክሉ። ይሄን ነግራችኋለሁ። በእውነት 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 ያጎህ እነግራችኋለሁ። አይጠቅምም። ጌም በፋኖ ስም እንዳትጫወቱ። ፋኖ በማንም ፍየል ጠባቂ ስም አታዋርዱት፣ አታዋርዱት። ትልቅ ስም ካለው እንትን እውነቴን ነው። ትልቅ ስም ካለው ምን ይሆናል? ስሙን አታወርዱት፣ አታወርዱት። እውነቴን ነው የምላችሁ። ጎጠኛ ናችሁ ሁላችሁ። አይተናል። ስለምናይ ነው ማውራችሁ። ያ ኤልሻዳይ በሞኒካ ስትሰደብ የሚያጨበጭበው አማራ ነው። አማራ ሆነ ሞኒካ ስትሰደብ አብረ የምታጨበጭብ ከሆንክ አንተ አማራ አይደለ። ባንዳ ለባንዳ ብለ ኢትዮጵያ አይደለችም ሞኒካ። ኤርትራ የምትባል ሀገር የኤርትራ ዜጋ ያላት ኤርትራዊ የሆነች ሴት በማያገባት በአማራ ልጆች ወይ በኢትዮጵያ ልጆች ገብታ እንደፈለገች ስትሳደብ የምታጨበጭቡት የአማራ ልጆች ናቸው። ሙሉ እዛ ውስጥ የምትታዩት 90% የአማራ ልጅ። ምንም ብትሆን ደም አይደለች እንዴ? ደምን አሳልፈ ትሰጣለህ እንዴ? በአንድ አካሉንክ በስተቀር እንኩር አነሳን አይደለ? እንቁርቲን ስትሰድባት አይመቸኝም። እኔ እንቁርቲን አትመቸኝም፣ ግን ለባንዳ አሳልፌ አልሰጥም። ምንም ብትሆን ኤርትራውያኖች እርስ በርስ ሲጣሉ ማን በመሀላቸው ገብቶ ያውቃል? ማን ነው የገባው? እስቲ ንገሩኝ። የትኛው በኤርትራ ወንድማማች ወይ እህቶች ሀሳብ መጥቶ ሲረጋገጡ ማን ገብቶ ያውቃል? ነጃት 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 ልብ ገዝታ እሷ እንኳን ትብለጣችሁ። ነጃት ዘር ይውጣልሽ አቦ ደፍረሽ ሌላው አፉን የዘጋውን አስተውለሽ ተናገርሽ። እንዲያውም የሚገርማችሁ ነጃትና ኤልሻዳይ ጸበኞች ናቸው። ነዳጅ አልኩኝ። ነጃትና ኤልሻዳይ ጸበኞች ናቸው። እንደዛውና እንኳን ከእህቷ ጎን ቆመች፣ ከደሟ ጎን ቆመች። ስለዚህ በጣም ጥሩ ፍሪታ የምትባየው ማይምነትሽን ልንገረሽ። ኤልሻዳይም ቤታን በሌልቲ እያሰደበች አይደል? ለምን ዝም አልክ? አሪፍ ነው። ኢትዮጵያውያን ናቸው፣ እንደፈለጉ ይሰዳደቡ። አንቺ ማይም ስለሆንሽ ነው የምነግርሽ። ምን ሌልቲ ኢትዮጵያ አይደለች እንደ እንቁርቴ ኢትዮጵያ ይመስላል። ማይም ስለሆናችሁ እንጂ ስታስረግጣት ተዋል። ኢትዮጵያዊ ናት። እንቁርቲም ኢትዮጵያዊ ናት። ኤልሻዳይም ኢትዮጵያዊ ናት። የቤታዮ ወዳጆች ኤልሻዳይን ይሰድቧት አይደለ እንዴ? ምን ችግር አለው? ኢትዮጵያዊ ናቸው፣ ይሰዳደሩ። ባንዳ ግን አታምጡ፣ ባንዳ አታምጡ፣ ባንዳ አታምጡ። ኢትዮጵያ ከሆንን ኢትዮጵያውያን አጀንዳ ካለ ይረጋገጥ። ኢትዮጵያዊ ይነጋገር፣ መብቱ ነው። መብት አላችሁ። ጥሩ ማውራት መለያየትም ምንም ማውራት ትችላላችሁ። ባንዳ ግን ጨምሮ ነው የምለው። ሞኒካ ባንዳ ናት። በእናቴ ጎንደር መቼ ሰሞኑን አይደል እንዴ ጎንደር ጎንደር እያለ ሰው ሁላ ጎንደር ነኝ እያለ ሲል አብራ
የገባችበት ይህን ሁላ ዘመን ለአንድ ቀን ጎንደሬ ነኝ ብላ ታውቅ ነበር እንዴ? ይህን ሁላ ዘመን ስታውቁ ሞኒካ ስለ እናቷ ጎንደሬነት አውርታ ታውቃለች? እናቴ ጎንደሬ ነች፣ እናቴ ጎንደሬ ነች፣ አማራዎች በጣም ነው የምወዳችሁ፣ ጎንደሬ ናት እናቴ። እንዴ ምንድን ነው የሚባለው? ስሙን ንገሩኝማ፣ ማነው ስሙ ልንገሩኝማ። ጎንደሬ እኮ ናት እናቴ፣ አማሮች በጣም ነው የምወዳችሁ ኘኘኘ ነው። ራት ሰግጦኛ የከተማ ልጆች ነን አቡ። ፋራቱ ነው ፋራቱ ነው። በእናንተ ማለት አታስገቡ። ጎንደሬ መነገጃ መጫወቻ የሆነ ስም አደረጉት፣ አረከሱት። እንዴ ጎንደር ህዝብ ነቃ በሉ እንጂ የማንም የሻርክ ትራፊ መጥቶ ይጫወትብሃል እንዴ? እንዴ ብልጡ ነው እንጂ ቆፍጠን በል እንጂ ምን ሲጠቅሙ? አንድ ጎንደሬ ኤርትራ ይኖራል እንዴ? ምንድን ነው የምታወራው? ፖለቲካን አማራ ላይ ሲሰሩበት ዝም ይላል። በቃ ፖለቲካን በደንብ አድርጋ የአማራ ልጆችን ይዛ ቁጭ ትላለች። 2000 የአማራ ልጆች እንዳይመካከሩ፣ የአማራ ልጆች እንዳይጫወቱ ይመጣሉ። ወይ ስንወድሽ አፍሽ እኮ ደስ ሲል፣ አፍሽ እኮ ሲጣፍጥ እንወድሻለን ሞኒካዬ ኘኘኘ። በቃ የሴት ጀግና ነጃትን አየሁ። ነጃት ምንም የማይባንኑ ፋራዎች እነሱን አየሁ። ኤርትራ እንደ ጎረቤት አክብሩ። አንድ ኢትዮጵያዊ ከሙሉ ኤርትራዊ ይበልጥብኛል። አንድ ኢትዮጵያዊ። እኔ እንደዛ ነው ስለ ሀገሬ የምናገረው። አንድ ኢትዮጵያዊ ከሚጠላኝ ኢትዮጵያዊ የሚጠላኝ ኢትዮጵያዊ እመርጣለሁ። የሚጠላኝን ኢትዮጵያዊ እመርጣለሁ። እኔ ችግር አለባቸው በእውነት ነው የምለው። እነሱም ጋር ብትሄዱ እንደዛ ናቸው። እነሱም ጋር ብትሄዱ እንደዛ ናቸው። ኤርትራዊን ነው ቀድሞ የሚወዱት እንጂ ኢትዮጵያን አይደለም። ስለዚህ የመጠላላት ሳይሆን ቢያንስ ታክብር። መጫወት ትችላለች፣ እንደፈለገች ማለት ትችላለች። የፈለገችውን ግን የመጣች ኢትዮጵያ ላይ የምትጸዳዳውን ነገር ኢትዮጵያውያን ማስቆም አለባቸው። ረግጣ ባራት ትግርኛዋን ታወራለች። እርገጣት እንዳለ ኢትዮጵያ የተባለ ስትረግጣት